ትጥልስ በነበረበት ሰዓት ላይ ማን መተህ ያጽናናኛል አለ እና ይሄው እንደዚህ በዚህ ነው ባንቺ ሆነ ምናምን ብላችኋታል ሄዳችሁ። እኔ በጠቆርኩ ቁጥር እየሄዳችሁ እሷ ልትከሱ ነው። እኔ በከሳው ቁጥር እሷ ሄዳችሁ ልትከሱ ነው። ምን አይነት ካልኩሌሽን ነው? በእኔና በሷ ብቻ ነው መለያየት ይጀምራል ነው? እኔና ሰው ብቻ ነን የመጀመሪያዎቹ ተለያዮች? ማንም ሰው እኮ ካልተግባባ ይለያያል። መለያየት ግን ጥሩ ነው እያልኩ አይደል። ለዛም ነው አስተማሪን ስላልሆነ ማውራት አልፈልግም። እኔ ብዙ ጊዜ አፌን ነው የሚይዘው። አስተማሪ አይደለም። መለያየት በየትኛውም ነገር ልክ ላይሆን ይችላል። ህይወቱ ላይ ግን ትክክል ነው። የማያኖር ከሆነ ግን የራስን ውሳኔ ትወስናለህ። ግን ሁሉም የየራስህ የሆነ ውሳኔ ይኖራል። ሁሉም እንዴ የምትለያዩበት እንኳን በተራ ነገር እንኳን ትለያያላችሁ፣ እንኳን ክሪቲካል በሆነ ጉዳይ ማለት ነው። ሰው እናቴ ናት። እናቴ ላይ እንኳን የላከችልኝ ቴክስት የላከችውን ቪዲዮ እኔና እሷ እናውቀዋለን። እዛ ላይ ወታ ምናምን እናቴ ላይ ፎቶ እንደለቀቀችው ምናምን አይደለም። እሱ ከላይ አንድ ከበር ነው። እዛ ጋር የምታዩት ነገር እንዳለ ጨዋታ ነው። ለኔ ቀልድ ነው። ለእናቴ አንድ ነኝ። ተደራድሬባትም ሂሳብ ውስጥም ራሱ አልከታትም። 36 ዓመት ሙሉ የተሸከመችኝ እናቴ እንጂ እሱ አይደለችም። የጠቆረችልኝ ለኔ እናቴ እንጂ እሱ አይደለችም። ያችን እናቴን ሳጣ የላከችውን ቪዲዮም ቴክስቷንም እሷና እሷ ታውቋለች እያልኳችሁ ነው። እና ተውኝ፣ እሺ ፕሊዝ ከተቻላችሁ ተውኝ። ሌባም ከሆንኩ ለመድኃኒዓለም ተውኝ። እኔ እናቴ ነገር ነው ረብሹኝ እንደዚህ ስሜት እየተሰማኝ ያለው። ግን አንድ ቃል የምገባላችሁ ነገር ለወዳጆችም ለእኔን የኔን ጉዳት ለምትፈልጉ አንድ ነገር ነው። ሰውኝን ሁሉ ጊዜ የማሳያችሁ እንጂ ከስሬ አታዩኝ። እንግዲህ እንደሰማችሁት ነው ማለት ነው። በጣም የሚያገርምና የሚያሳዝን ነገር ልጁ ተናግሯል ማለት ነው። መግቢያ ላይ እንደሰማችሁት እንግዲህ ያኔ እኔ ስከሳ ያኔ እኔ ስጠቁር ከሳህ ጠቆርክ ብላችሁኛል ወይ ወይም ሄዳችሁ እሷን ባንቺ የተነሳ ነው ወይ ብላችሁኛል ወይ ብሎ ነው እንግዲህ መልስ የሰጠ ማለት ነው። በመለያየት በእኔና በሷ አልተጀመረም ብሏል። እንግዲህ የፖለቲካ መጨረሻው ይሄ ነው ማለት ነው። እሷንም እንግዲህ እንደምታዩት በጣም በሚያሳዝንና በሚያናድድ ሁኔታ ከሰውነት ተራ ወጣለች ማለት ነው። እንግዲህ የፖለቲካ መጨረሻውን ከዚህ ላይ እናያለን ማለት ነው። ምክንያቱም የፖለቲካ መጨረሻው ልጅ ያላባት ይቀራል፣ ያላባት ያለ ወላጅ ይቀራል፣ ሴትም ሆነ ወንድ ያለ ሰውነት ከሰውነት ተራ ይቀራል ማለት ነው። እኔ አሁን ከኪሩቤልና ከሷ ላይ የተረዳሁት ይሄን ነው ማለት ነው። እንግዲህ እሷ በዛ ሰዓት የነበረችበትን ሁኔታና የነበረችበትን ስቃይ ለእናንተ ማስረዳት ከባድ ቢሆንም ግን አሁን ላይ ያለችበት ነገር ግን በጣም ያሳዝናል። እኔ ጥያቄ የሆነብኝ ምንድን ነው ብላችሁ ከጠየቃችሁ ልጆቹ የት ናቸው ነው። አሁን እሷ በዚህ ደረጃ ከሰውነት ከወለቀች፣ በዚህ ደረጃ ራሷን ከጣለች ማለት በጣም ተጎድታለች። እንግዲህ መጀመሪያ ቪዲዮ ላይ እንዳስገባውላችሁ መጀመሪያ ቪዲዮ ላይ አስገብቻታለሁ፣ ገብታችሁ ማየት ትችላላችሁ ማለት ነው። ቪዲዮውን እስከ መጨረሻ ካያችሁትም ደግሞ የእሷን ቪዲዮ አስገባላችኋለሁ ማለት ነው። በጣም በሚያሳዝንና በሚገርም ሁኔታ እንግዲህ ከሰውነት ተራ ወጣለች ማለት ነው። እሱንም ደግሞ እንግዲህ ለምን እንደዚህ ሆነች፣ ለምን እንደዚህ አደረክ ብለው ሲጠይቁትም እንግዲህ በእኔ አልተጀመረም ነው ያለው። በእኔና በሷ አልተጀመረም። እናቴን ቆም ስቅሏን አሳይታ ሰድባብኛለች። እኔና እሷ በፖለቲካ ብንለያይም ግን እኔ ቤተሰቦቿን የሚነካ አንዳችም ቃል አልተናገርኩም። እናቴ ግን ታማ ከተኛችበት እንደዛ አድርጋ ቁም ስቃዋን አሰቃይታ ሰድባታለች፣ በሚዲያ ላይ አዋርዳታለች ብሎ እንግዲህ መልስ ሰጥቷል ማለት ነው። ስለ ልጆቹ እነዚህ ሰዎች አሁንም ቢሆን ሁለቱ ኪሩቤልም ሆነ እሷ አሁንም ለልጆቹ አይደለም እያሰቡ ያሉት ደራ ነው እያሰቡ ያሉት እልክ ነው። አሁንም ለልጆቹ እየተሰበ አይደለም፣ እርስ በርሳቸው ቄማቸውንና እንትናቸውን ነው እያወሩ ያለ። በጣም ያሳዝናል፣ በእውነት በጣም ያሳዝናል። እኛ በነገራችን ላይ ስትመጡልን መፍትሄ ስትመጡልን ነገር ስትመጡልን ወሬ እናወራለን እንጂ በእናንተ ህይወት ላይ በእርግጥ አያገባንም። ግን ልነግራችሁ የምፈልገው ምንድነው በሁለታችሁ መሀል ልጆቻችሁ እየተጎዱ ነው። የሁለታችሁ መሀል ደግሞ
እናንተ ያመጣችኋቸው በፍቅር ያመጣችኋቸው ልጆቻችሁ እየተጎዱባችሁ ነው። ይህን ነው ማሰብ ያለባችሁ። ጭንቅላታችሁ ወደ ኋላ ይመለስና በፍቅር ጊዜ ያደረጋችሁትን አስቡና እነዚህ ልጆች በእናንተ ምክንያት እየተሰቃዩ ነው። በእናንተ ምክንያት ለመንግስት ተሰጥተዋል። ሰው ስለዚህ እናንተ የራሳችሁን የውስጣችሁን ቂም የውስጣችሁን ነገር ወደ ጎን ተውትና ለልጆቹ ኢንስፔክት እና ለልጆቹ ሞራል ሲባል ግን ቢያንስ ከነሱ ፊት ሚዲያ ላይ መወራረዱን፣ ሚዲያ ላይ ክብር መጣጣሉን፣ ሚዲያ ላይ መረካከሱን አቁሙት። ለልጆቻችሁ ሲባል ብታቆሙት መልካም ነው ብዬ አስባለሁ ማለት ነው። እኔ በጣም ምን ብዬ መናገር እንዳለብኝ አላቅም። ምን ብዬ መናገር እንዳለብኝ ምን ብዬ ማውራት እንዳለብኝ አላቅም። ግን ቢሆንም ግን እኛ አንዳንድ ሰዎች እንደዚህ በሱ ምክንያት ነው እንደዚህ የሆነችው፣ በሱ ምክንያት ነው ሰው ከሰውነት ጠራ የወጣችው፣ እሱን ትፈልገዋለች፣ ሰው ነው ያለያያት፣ ሰው ነው እንደዚህ ያደረጋት፣ ለሱ ብላ ተጎድታለች፣ ለሱ ብላ ከሰውነት ተራ ወጣለች፣ ለሱ ብላ ተሰቃይታለች፣ ለሱ ብላ እንደዚህ ብላለች እያላችሁ የምታወሩ ሰዎች እኔ ልጠይቃችሁ የምፈልገው ምንድነው፣ እሷ ጭንቅላት የላትም ወይ? መጀመሪያ አንድ አይሉት ሁለት ልጅ ወልዳ ያ ሁሉ መከራና ያ ሁሉ ነገር ሲደርስ እሷ መታገስና ትዳሯን ማዳን የነበረባት እራሷ ናት። ልጆቿን ማንም እንደማይረዳላት ካወቀች፣ ልጆቿን ማንም እንደማያግዛት ካወቀች ለሀገር ብላ ፖለቲካ ውስጥ ገብታ ትዳሯን ማጣት አልነበረባትም። አንደኛ እሱም ደግሞ እስከ ወለደ ድረስ ፖለቲካ ውስጥ መጨመር አለበት ብዬ አላስብም። በሁለቱም ስህተት አለ፣ በሁለቱም ክፋት አለ፣ በሁለቱም መጠማመድ አለ። የወለደ ሰው ግን በዚህ ደረጃ መሆን የለበትም። ምክንያቱም እነዚህ ልጆችስ እነዚህ የሚያሳዝኑ የሚያምሩ ህፃናቶችስ እነዚህ የሚያሳዝኑ እንቁ ህፃናቶችስ ምን ይሆኑ? እሺ እና ምልላችሁ ፈልጌ ነው። ኮሜንታተሮች እየሄዳችሁ በሱ ምክንያት ነው እሱ ጎድቷት ነው እሱ በድሏት ነው እሱ አርዷት ነው እሱ ወግቷት ነው እሱ ሸንቁሯት ነው እያላችሁ የምታረግሩ ሰዎች ለሰው ሞራል ይኑራችሁ ብዬ አስባለሁ። ሁለተኛ ነገር ደግሞ በእሷም ሄዳችሁ ደግሞ እሱን ስላጣሽ ነው እንደዚህ ሆንሽው፣ ወንድ ቢሄድ ወንድ ይመጣል፣ አንቺ ለምንድን ነው ራስሽን የምትጥይው? ነገ ሌላ ሰው ትሆኛለሽ፣ ነገ ትልቅ ሰው ትሆኛለሽ። ይሄን እያላችሁ ያለፈ ታሪክ እያወራችሁ ያለፈ ነገር እያወራችሁ የእሷን አእምሮ ከመጉዳት ይልቁንስ አሁን ወደ ሚዲያ ምጥት እንዳለች አይዞሽ በርቺ የኔ ቆንጆ ታምሪያለሽ፣ ጎበዝ ጀግና፣ ነገ ትልቅ ደረጃ ትደርሻለሽ፣ ነገ ሰው ትሆኛለሽ እያላችሁ እንድታበረታቷት መሆን አለበት እንጂ የሆነ የሚሆነውንም ያልሆነውንም ኮሜንት እየሰጣችሁ የባሰ ወደ ነበረችበት ዲፕሬሽን ውስጥ አትክተቷት ለማለት እወዳለሁ። በሰው በጣም የሚያሳዝኑት ልጆቹ የት እንዳሉ መጠየቅ ትችላላችሁ። ምክንያቱም እስካስተዋወቁን ድረስ አመተው ልጆቻቸውን እስካሳዩን ድረስ ቤተክርስቲያን ውስጥ ገብታ ማደር ያጣሁ ብላ ቤተክርስቲያን ገብታ ቪዲዮ ሰርታ ሳይታናለች። ልጆቿን ይዛ ምን በለው አተናል ብላ ወደ ኢትዮጵያ ገባለሁ ብላ ተካሳ አይተነዋል። ሁሉን ነገር አሳይታናለች በሚዲያ ላይ ራሷ ማለት ነው። ስለዚህ ያን ሁሉ የከፈለችበት ልጆቿ ዛሬ ላይ የምትመጣው ብቻዋን ነው። ዛሬ ላይ ከሰውነት ተራ ወጣ ነው። የምትለብሰው ልብስ ታሳዝናለች። በቃ ብቻ ታሳዝናለች። ከነበረችበት አኳያ አሁን ላይ ያለችበት ነገር በጣም ታሳዝናለች። ግን ልጆቿስ ይቺ ሴትስ በሙዚቃ ነው የምትመጣው። ግን የአእምሮዋ ልክ ነው ወይ? ልጆቿ ሴት ወደቁ? እሱንም ራሱ እሷን ብቻ ሳይሆን እሱንም ጥያቄ መጠየቅ አለባችሁ። ለምን ልጆቹን የት አድርጎ ነው እሱ እንደዚህ መጥቶ ሚዲያ ላይ የሆነው? በእርግጥ አዘንተኛ ነው። እናቱን አሁን በቅርብ ነው ያጣ። ነፍሷን ይማረውና ያሳዝናል። አዘንተኛ ነው አሁን ላይ ያለበት ሁኔታ ያሳዝናል እሱ። ምክንያቱም እናቱ ሞታበታለች። ግን ቢሆንም ግን ልጆቹንም ልትጠይቁ እናንተ ይገባችኋል። ስለዚህ ግን በሁለታቸው መሀል እየገባችሁ የደበራተኝ ነገር የረሳችሁን ነገር አስተካክላ እስከመጣች ድረስ ኮሜንት ላይ ገብታችሁ በኮሜንት አይምሮዋን የሚነካ ነገር አትኮምቱ። አይምሮዋን የሚጎዳ ነገር አትኮምቱ። ይቺ ሴት በራሷ ተጠንክራ በራሷ ተቋቁማ እየመጣች ስለሆነ በዛ ውስጥ ገብታችሁ እናንተ አረ ሰውነትሽ፣ አረ ባዶሽ፣ አረ የሱ ግፍ፣ አረ እንደዚህ ብለሽ፣ አይ ድሮም ትግሬ፣ አይ ድሮም አማራ እያላችሁ ያልሆነ ነገር እየተናገራችሁ መልሳችሁ ለመቅበር አትሞክሩ። ስንት ኮሜንታተሮች የስንት ህይወትን ሰው አሳጥተዋል። ስንት ኮሜንታተሮች ህይወትን አሳጥተዋል። ስንት ኮሜንታተሮች በኮሜንታቸው የስንት ሴቶችን ህይወት ነጥቀዋል። የስንት ሴቶችን አእምሮ ነክተዋል። ስንት እህቶቻችን ራሳቸውን አጥፍተዋል። በምን? በኮሜንቶቻችሁ ሰው። ስለዚህ በኮሜንት እየኮመታችሁ የሰውን አእምሮ አትንኩ። ጥሩ አይደለም።
ልጅቷ ደግሞ አሁን ራሷን አዳፍት አድርጋ ራሷን ትሪት አድርጋ መጣ። ኮሜንት ላይ ገብታችሁ ወይ ሰውነትሽ አመልሽ ነው ይህ ጸባይሽ ይሄ እንትንሽ እንደዚህ አድርጎሽ ነበር እንደዚህ ብሎሽ ነበር እያላችሁ ራሷ እንድታጠፋ ነው እንደምትፈልጉት። ጎበዝ ልጆች አሉ። ለልጆቿ ስትሉ ቢያንስ ለልጆቿ ስትሉ የምትኮምቱትን ኮሜንት ኢንስፔክት ይኖራችሁ። ጭንቅላታችሁን አሰሩት። ዝም ብላችሁ መጻፍ ስለቻላችሁ ብቻ አፋችሁ እንዳመጣ አትናገሩ። የምሬን ነው። አፋችሁ እንደመጣ አትናገሩ። ልጅቷ ያስፈልጋታል። ድጋፍ ነው እንጂ የሚያስፈልጋት ያለፈችበት ነገር እየተነሳ እንድትሰደብ ያለፈችበት ነገር እየተነሳ እንድትወቀስ አትፈልግም ለማለት እወዳለሁ። ለማንኛውም ግን የተሳሳትኩት ነገር ካለ እናንተም ላይክ እና ሼር ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ ተከታተሉ ለማለት እወዳለሁ። ልጅቷን ለማበረታታት ሞክሩ፣ ከጎኗ ለመሆን ሞክሩ፣ አይዞሽ ለማለት ሞክሩ። እኔ ይሄን ነው ልላችሁ የምችለው። በተረፈ ላይክ ሼር ሰብስክራይብ ያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ። ያለሁበትን ሁኔታ ታውቃላችሁ፣ ለእናንተ ማስረዳት አይጠበቅብኝም። ፕሊስ በተቻላችሁ መጠን ላይክ ሼር ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እወዳችኋለሁ።